ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የአብይ አህመድ አገዛዝ በተላላኪዎቹ በኩል በአርሲ ዞን ንጹሃን ክርስቲያኖችን ጨፍጭፏል ሲል የኦሮሞ ነጻነት ጦር ገለጸም። ይህ ስርዓት እስኪነቀል ድረስ እስከ መጨረሻው እንታገለዋለን ሲልም አክሏል። ፖለቲከኛው ጀዋር መሐመድ ደግሞ ሰሞነኛው ግድያ ጋር አያይዘው ስለ ምርመራው ጠይቀዋል። በዝርዝር የምንመለከተው ጉዳይ ይሆናል። በአፋር ክልል የድሮን ድብደባ መፈጸሙ ተሰማም። በዚህ የድሮን ድብደባ ሳቢያ ደግሞ ህፃናት ጭምር ተገድለዋል ተብሏል። ተጨማሪውን ይዘናል። ይህ በእንዲህ እንዳለም ሱዳን በኢትዮጵያ ላይ እርምጃ ወስዳለው ስትል አስጠንቅቃለች። ከኢትዮጵያ የሚነሱ ድሮኖች ጥቃት እያደረሱብኝ ነው ስትልም አሳውቃለች። ሌላኛው መረጃችን ነው። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ ሆኗል ሲል አሳውቋል። በሌላ በኩል አሜሪካ ዜጎቿ ከመካከለኛው ምስራቅ ሀገራት እንድትወጡ ስትል አስጠንቅቃለች። እንመለከተዋለን። ይህ በእንዲህ እንዳለ ኢራን በተለያዩ የመካከለኛው ምስራቅ ሀገራት በተለይም ደግሞ እስራኤል ላይ በማነጣጠር በርካታ የሚሳኤል ድብደባዎችን ስትቀጥል፣ እስራኤል በበኩሏ የኢራን ቴሌቪዥን ማሰራጫን ጨምሮም በቴህራንና የተለያዩ ስፍራዎች ጥቃቶችን አድርሳለች። በቤይሩት ሄዝቦላህ ላይ በማነጣጠር የምታደርገውን ድብደባም ቀጥላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ አገዛዝ በተላላኪዎቹ በኩል በአርሲ ንጹሃን ክርስቲያኖችን ጨፍጭፏል ሲል የኦሮሞ ነጻነት ጦር ገለጸም። ይህ ስርዓት እስኪነቀል እስከ መጨረሻው እንታገለዋለን ሲልም አክሏል። ፖለቲከኛው ጀዋር መሐመድ ደግሞ ሰሞንኛው ግድያ ጋር አያይዘው ስለ ምርመራው ጠይቀዋል። በኦሮሚያ ክልል አርሲ ዞን ባለፉት ተከታታይ ቀናት በተፈጸሙ ጥቃቶች ከ30 በላይ ሰዎች መገደላቸው፣ በርካቶችም ታግተው መወሰዳቸው፣ እንደዚሁም በቁጥር ያልታወቁ መኖሪያ ቤቶች መቃጠላቸው የሚታወስ ነው። ጉዳዩ ሰሞንኛ ሆኖ አነጋ ገር እንጂ እንዲህ ያለ ጥቃት የተለመደ መሆኑ ግን የሚታወቅ ነው። ሲኖዶሱም መጅሊሱም የኢትዮጵያ ሃይማኖት ተቋማት ጉባኤም እናወግዛለን የሚሉ መግለጫዎችን አሰራጅቷል። ፖለቲከኛው ጀዋር መሐመድ ደግሞ ማውገዙ ብቻ በቂ አይደለም ሲሉ አንስተው ከዚህ በፊት የተፈጸመውን ግድያ ለመመርመር ወደ አካባቢው ተሰማርቶ የነበረው የኢትዮጵያ ሃይማኖት ተቋማት ጉባኤ ግድያው ሃይማኖት ተኮር እንዳልነበርና ገዳዮቹንም ታጣቂዎች እንደሆኑ የሚያሳይ አወዛጋቢ ሪፖርትን አቅርቦ ነበር በማለት አንስተዋል። የአሁኑ ግድያስ ሃይማኖት ተኮር ነው ወይንስ አይደለም? ለመሆኑ የእነዚህን ገዳይ ታጣቂዎች ማንነት ለማወቅ ለምን አዳጋች ሆነም በማለት ይጠይቃሉ። መንግስት ገለልተኛ ምርመራ እንዲካሄድ ለመፍቀድና አስፈላጊውን ትብብር ለመስጠት ዝግጁ ነውን ሲሉ አክሏል። የኦሮሞ ነጻነት ጦር በጉዳዩ ላይ መግለጫውን አውጥቷል። አብይ አህመድ ስልጣን ላይ መንጠልጠያ ዋና መርህ አድርጎ ከተያያዘው ስልቶች ዋነኛው የሀገሪቱ ህዝቦችና ተቃዋሚ ኃይሎች እርስ በርስ ማጋጨትና በፍርስራሹ መካከል ገብቶ መውጣት እንደሆነ ይታወቃል ይላል የኦላ መግለጫ። ባለፉት 8 ዓመታትም ፍቅር፣ ሰላምና መደመር ተብሎ ባሸበረቁ ቋንቋዎች የተሸፈነው ይህ የመከፋፈል መርዝ የከፋ ሰብአዊና ቁሳዊ ውድመትን አስከትሏል በማለትም ይቀጥላል። ባለፈው ሳምንት ብቻ እንኳን አብይ ወለጋ ላይ ባደረገው ንግግር የኦሮሞ ጥቅም አስጠባቂ መስሎ በመቅረብ የሰሜኑ ማህበረሰብ ኦሮሞ ያገኘውን እድል ሊነጥቅህ ቢላዋውን ይዞ እየመጣብህ ነው ሲል ቀስቅሷል ሲልም በቀዳሚነት አንስቷል የኦሮሞ ነጻነት ጦር። አስከትሎም የወልቃይትና ራያ የምርጫ ክልሎችን አንዴ በትግራይ መልሶ ከትግራይ ውጭ እንደሚካተቱ በማወጅ ቦታዎቹን ዘላቂ የኬሌዳማ ምድር ለማድረግ ሞክሯል። ይህንን ሁሉ የሚያደርገው ደግሞ ተቃዋሚዎቹ ሳይዳሙ ዘውድን ማጽናት እንደማይቻል ስለደመደመ ብቻ ነው ይላል ኦላ። ባለፉት ቀናት ደግሞ በአርሲ ሲርካ ወረዳም ንጹሃን የኦርቶዶክስ ተወካዮችን ባሰማራቸው ተላላኪዎቹ በኩል አስጨፍጭፏል የሚለው የኦሮሞ ነጻነት ጦር ዓላማው አንድና ያው ነው። ንጹሃን የኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨትን በማሰብ የተደረገ የድንቁርና የፖለቲካ ትንታኔ የወለደው ጭካኔ ነው ሲልም በመግለጫው አትቷል። በኦሮሚያ የሚኖሩ ህዝቦች በሙሉ ዜጎቻችን፣ ወንድሞቻችን ናቸው። ማንም ይሁን ከየትም ይምጣ በንጹሃን ደም የሚነግድ ደመኛ የዘላቂ ጥቅማችን የንጹሃን ህዝባችን አብሮነት ቀንደኛ ጠላት ነው። ተቀናቃኝና ተቋሚም አይደለም፣ ጠላት ነው። ይህንን ሰንኮፍ ከምድራችን እስኪነቀል እስከ መጨረሻው እንታገላለን ይላል ኦላ ያወጣው መግለጫ።
በአፋር ክልል የድሮን ድብደባ ተፈጸመም። በድብደባው ህጻናትም ተገድለዋል ተብሏል። የብልጽግናው መንግስት የራሱን ሀገር ህዝብ የሚዋጋና የሚገድለው በራሱ ጦር ብቻ ሳይሆን በጎረቤት ሀገራት ሰራዊትም ስለመሆኑ ከዚህ በፊት ሲዘገብ የቆየ ጉዳይ ነው። እስካሁን ባደረጋቸው ውጊያዎችም የሁሉም ጎረቤቶቹን ጦር ኃይሎችን ወደ ኢትዮጵያ ውስጥ እንዲገቡና ጥቃት እንዲያደርሱ እርሱን አግዘው እንዲዋጉ አሊያም ደግሞ በራሳቸው ፍላጎታቸውን አሳክተው እንዲመለሱ ፈቅዷል ወይንም አድርጓል። የኤርትራ የሶማሊያና የሱዳን ጦር ሰራዊት በአብይ አህመድ ግብዣም በኢትዮጵያ የተለያዩ ግዛቶች ውስጥ ገብተው ጥቃቶችን እንዲፈጽሙ አሊያም ደግሞ ውጊያዎችን እንዲያከናውኑ ኢትዮጵያውያንንም እንዲገድሉ የተፈቀደላቸው ሲሆን በኢትዮጵያ የውስጥ ጉዳዮች ላይ የመሳተፍ ልማድ የሌላት ኬንያንም ራኤላ ኦዲንጋ ለአፍሪካ ህብረት ኮሚሽነርነት እንዲመረጡ ቅስቀሳ አደርጋለሁ በሚል ማታለያም የፖሊስ ኃይሏ በደቡባዊ የኢትዮጵያ ክፍል ገብቶ የኦሮሞ ነጻነት ሰራዊት በመዋጋት ሰበብ እንዲሳተፍ ማድረጉ አይዘነጋም። ደቡብ ሱዳንና ጅቡቲን በኢትዮጵያ ግዛት ውስጥ ገብተው በእግረኛና በአየር ኃይላቸው በኩል ጥቃቶችን እንዲያደርሱ በተለይም ደግሞ ከደቡብ ሱዳን የተሻገሩ ታጣቂዎች ወረዳን ከነዋና ከተማው እንዲይዙም የማዕድን ማውጫዎችንም እንዲቆጣጠሩ ያደረገው ሁኔታን ፈጥሯል። የጅቡቲ አየር ኃይል ደግሞ በድሮኖቹ በኢትዮጵያ ውስጥ የሚያደርገውን ድብደባም በተለያዩ ጊዜያት ሲፈጽም ቆይቶ አሁንም ያንኑ አስቀጥሏል። እንዲህ ያለውን ጥቃት በተመለከተ ሲያስተባብል የማይስተዋለው ብልጽግና የአድዋ በዓል በሚከበርበት በትናንትናው ዕለትም የጅቡቲ አየር ኃይል በኢትዮጵያ ውስጥ የፈጸመውን ድብደባ ለመከላከል ሙከራ ሲያደርግ አልተስተዋልም። የክልሉ ምንጮች ለጣቢያችን እንደተናገሩት በአፋር ክልል አሊዳሬም ሲያሩ በተባለ ቀበሌ በተፈጸመ የድሮን ጥቃት 5 ህጻናት ተገድለዋል። ተሰባስበው በሚጫወቱ ህጻናት ላይ የተተኮሰው ድሮን ከተገደሉ 5 ልጆች በተጨማሪ 4 ሌሎች ታዳጊዎችና ህጻናትም ቆስለዋል ተብሏል። የድሮን ድብደባው መጀመሪያ ለመሆኑን የሚያስታውሱት የአካባቢ ምንጮች በዚህ ዓመት ብቻም ይህ ሲፈጸም ሁለተኛ ነው ይላሉ። ይህ በምስሉ ላይ የሚታየው የዘ ኮንቲነንት ዘገባም የጅቡቲ አየር ኃይል አምና ጥር 22 2017 በአፋር ክልል ንጹሃን አርብቶ አደሮች ላይ ስለፈጸመው የድሮን ጭፍጨፋ የሚያመላክት ነው። ትንሿ ጅቡቲም ሰማዩ የኛ ነው የሚሉትን እነ ሌትናንት ጀነራል ይልማ መርዳሳን አሳውቅ አይሁን ሳታስፈቅድ የታወቀ ነገር ባይኖርም ኢትዮጵያውያን መግደሏን ግን ቀጥላበታለች። አምና ግድያውን በፈጸመችበት ሲያሩ ቀበሌም ዘንድሮም ይህንኑ ደግማለች ተብሏል። በ2017 ጥር 22 ለቀብር በተሰባሰቡ ሰዎች ላይ የተተኮሰም የጅቡቲ ድሮን 8 ሰዎችን ገድሎ 4 ሌሎች ሰዎችን ማቁሰሉን ዓለም አቀፍ የመገናኛ ብዙሃን መዘገባቸው ይታወሳል። ይኸው የጅቡቲ ድሮን አመቱን ጠብቆ ባሳለፍነው ጥር መጀመሪያ ሳምንት ላይ በአፋር ባደረገው ሌላ ድብደባም በተመሳሳይ ሰዎች ላይ ጉዳት አስከትሏል። በትናንትናው ዕለትም 5 ህጻናትን ለሞት ዳርጓል ተብሏል። ይህ በእንዲህ እንዳለም ሱዳን በኢትዮጵያ ላይ እርምጃ ወስዳለው ስትል አስጠንቅቃለች። ከኢትዮጵያ የሚነሳ ድሮን ጥቃት እየሰነዘረብኝ ነው በማለትም ከሳለች። ለተባበሩት አረብ ኤሚሬቶች አጀንዳ ሲባል ኢትዮጵያን ተላላኪ ያደረጋትና ለተባበሩት አረብ ኤሚሬቶች ነገስታት ለመሐመድ ቢን ዛይድ ተልእኮ ጉዳይ ፈጻሚ የሆነው የብልጽግናው መንግስት ዓለም አቀፋዊ ውግዘትና ማዕቀብ የሚያስከትልበትን የጄኔራል ሐሚቲን ለማገዝ በቤንሻንጉል ጉሙዝ ክልል ጦር ሰፈር መገንባቱ ባለፉት ሳምንታት በዓለም አቀፍ የመገናኛ ብዙሃን በኩል መነጋገሪያ ሆኖ የሰነበተ ጉዳይ ነው። ይህንን ለማስተባበል ሲሞክር ያልተስተዋለው ብልጽግና የወሰደው አማራጭ ዘገባውን ያጋለጡትን የመገናኛ ብዙሃንን ከሀገር ማባረርና ፈቃዳቸውን መንጠቅ ነበር። ይሁን እንጂ ነገሩ አሁን ወደ ተግባራዊነቱ እያደገም ይመስላል። የሱዳን መንግስት የውጭ ጉዳይ ሚኒስትር ትናንት ባወጣው መግለጫ ከኢትዮጵያ ሉዓላዊ ግዛት የተነሳ ድሮን በግዛት የውስጥ ጥቃት እየሰነዘረ ነው ብሏል። የሱዳን መንግስት ባወጣው ማስጠንቀቂያ በተጠናቀቀው የፈረንጆቹ የካቲት ወርና ባለፉት 2 የመጋቢት ቀናትም በሱዳን ውስጥ ባሉ ኢላማዎች ላይ ጥቃት የፈጸሙ ድሮኖች ከኢትዮጵያ መነሳታቸውን አረጋግጠናል ብሏል። ይህ ጥቃት የተወገዘና ተቀባይነት የሌለው ነው ያለው የሀገሪቱ መንግስት የሱዳን ሉዓላዊነት በግልጽ የሚጥስና በሱዳን መንግስት ላይ የተፈጸመ ግልጽ ጥቃት ነው ብሎታል። የኢትዮጵያ ባለስልጣናትን የሚያስጠነቅቀው የሱዳን መንግስት የሀገሩን ሉዓላዊነት ለመጠበቅ ሲል አስፈላጊውን እርምጃ እንደሚወስድም ገልጿል። እርምጃውን በተለያዩ መንገዶችና ዘዴዎች የሚፈጽመው ነው ይላል። የሱዳን መንግስት ሉዓላዊነቱንና የግዛቱን አንድነት የመከላከል መብቱ የተጠበቀ መሆኑ ይታወቅ ያለው መግለጫው ከኢትዮጵያ የተነሳው ድሮን ስንት እንደሆነም የማን እንደሆነና የትኛውን ኢላማ እንደደበደበ ግን የገለጸው ነገር የለም። አገዛዙ የአሶሳ ኤርፖርትን የድሮን ኦፕሬሽን ማዕከል ጭምር በማድረግ በኢሚሬቶች ትዕዛዝ የከፈተው የጦር ሰፈር የድሮን ጣቢያ ያለው ስለመሆኑም ሮይተርስ መዘገቡ አይዘነጋም። ብልጽግና ይህንን ኤርፖርት ወደ ወታደራዊ ኢላማነት ቀይሮ የመዋጊያ መሳሪያዎቹ መከማቻም መንደርደሪያና መዋጊያ ሊያደርገው መወሰኑን ዓለም አቀፉ የዜና አውታር ከገለጸ ከሳምንታት በኋላ
የሱዳን መንግስት ከኢትዮጵያ ግዛት የተነሳ ድሮን ደብድቦኛል ማለቱም አነጋጋሪ ሆኗል። የአሶሳው ኤርፖርት እስካሁን ድረስ ለሱዳኑ አማጺ ቡድን አዛዥ ሐሚቲ ጦር መሳሪያ ማቅረቢያ መስመር አድርጎት መቆየቱን የሚገልጸው ዘገባው ይህም በተባበሩት አረብ ኤሚሬቶች በተሰጠ ትዕዛዝና የሎጂስቲክስ አቅርቦት አማካኝነት እንደሆነም አስቀምጦ ነበር። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ ሆኗል ሲል አሳወቅም። አሜሪካ ዜጎቿ ከመካከለኛው ምስራቅ ሀገራት እንድትወጡ ስትል አስጠንቅቃለች። ኢራን በተለያዩ የመካከለኛው ምስራቅ ሀገራት በተለይም ደግሞ እስራኤል ላይ በርካታ ሚሳኤሎችን ተጠቅማ ድብደባ መፈጸሟን ስትቀጥል፣ እስራኤል በበኩሏ የኢራን ቴሌቪዥን ማሰራጫን ጨምሮ በቴህራን የተለያዩ ስፍራዎች ላይ ጥቃቶችን አድርሳለች። በቤይሩት ሄዝቦላህ ላይ በማነጣጠር የምታደርገው ድብደባም ቀጥሏል። የመካከለኛው ምስራቅ ጦርነት ዓለም አቀፋዊ ይዘትን ተላብሶም ተባብሶ የቀጠለ ሆኗል። በአመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ ንግድ የሚተላለፍበት የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነው የሆርሙዝ የባህር ሰርጥን ኢራን ትዘጋለች የሚለው ስጋት ከሰሞኑ ሲነገር የቆየ ነው። አሁን የኢራን አብዮታዊ ዘብ ሰርጡ ተዘግቷል ሲል ገልጿል። በሆርሙዝ ለማለፍ የሚሞክር ማንኛውንም መርከብን በእሳት አጋየዋለሁ ሲል አስጠንቅቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20 በመቶውን አሊያም ደግሞ 1/5 የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ አሁን ጭማሪ እያሳየ ቢሆንም በከፍተኛ ሁኔታ እንዲነርም የሚያደርግ ይሆናል። ከዚሁ ጋር በተያያዘም የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖባ የተባለች የነዳጅ ጫኝ መርከብን በሁለት ድሮኖች መጥቶ እንድትነድ ማድረጉን ገልጿል። የሆርሙዝ የባህር ሰርጥ በኢራን እና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ነው። ሳውዲ አረቢያ ብቻ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይትን በዚሁ በሆርሙዝ የባህር ሰርጥ በኩል ወደ ውጭ ትልካለች። የዜና ዘገባዎች እንደሚያመላክቱት የደቡብ ኮሪያን 60 በመቶ ያክል የነዳጅ ዘይት አቅርቦትም በሆርሙዝ ባህር ሰርጥ በኩል የሚያልፍ ነው። አሜሪካን በየቀኑ ወደ 700 ሺህ በርሜል ድፍድፍ ነዳጅ ዘይትና ሌሎችም ማዕድናትን በዚሁ የባህር ሰርጡ በኩል ታጓጉዛለች። አሁን የኢራን ጦር ተዘግቷል ብሏል። ሌሊቱን እስራኤልም ኢራንን በተለያዩ ስፍራዎች ጥቃቶችን ሲያደርሱም አድረዋል። የኢራን ሚሳኤሎች ከኳታር ዶሃ እስከ ተባበሩት አረብ ኤሚሬቶች ዱባይ በርካታ ስፍራዎች ላይ በዋናነት ደግሞ በእስራኤል ከተሞች ሲዘንቡ አድረዋል። ኢራን ሌሊቱን ከፈጸመቻቸው ጥቃቶች ውስጥም በኩዌት በሚገኘው የአሜሪካ የጦር ሰፈር 10 ድሮኖችን ተጠቅሜ አደረስኩት ያለችው ጥቃት ይገኝበታል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ ደግሞ በሁለት ድሮኖች መመታቱ ተሰምቷል። ኩዌትና ኳታር የባሊስቲክ ሚሳኤሎች ማዕበል ሲተኮስባቸው ማደሩን ጠቅሰው አብዛኛውን አምክነናል ብለዋል። የተባበሩት አረብ ኤሚሬቶችም አዳዲስ ጥቃቶች እየደረሱባት ስለመሆኗ ይፋ አድርጋለች። አቡዳቢ ከኢራን የተተኮሱ በርካታ የባሊስቲክ ሚሳኤል ጥቃቶችን አየር ላይ ለማክሸፍ ጥረት እያደረገች ስለመሆኑ ገልጻም ነዋሪዎቿ ጥንቃቄ እንዲያደርጉ ማስጠንቅቃለች። የኢራን አብዮታዊ ዘብ ደግሞ በዱባይ የሚገኝ የአሜሪካ ኃይልን መትቻለሁ ብሏል። የኢራን የሌሊቱ ጥቃት ዋነኛ ኢላማ በሆነችው እስራኤል የተለያዩ ግዛቶች ላይ ያነጣጠሩ በርካታ ሚሳኤሎች ሲተኮሱ አድሯል። ጥቃቱን ተከትሎ በመላ ሀገሪቱ ለሚገኙ ዜጎች በስልካቸው የጥንቃቄ መልእክት የተላለፈ ሲሆን ሁሉም ነዋሪዎች በአቅራቢያቸው ወደሚገኝ የቦምብ መጠለያ እንዲገቡም ጥብቅ መመሪያ ተሰጥቷል። ከዚህ ጋር በተያያዘ የአሜሪካ የውጭ ጉዳይ ሚኒስቴር በመካከለኛው ምስራቅ በሚገኙ በርካታ ሀገራት የሚኖሩ ዜጎቹም በአስቸኳይ አካባቢውን ለቀው እንዲወጡ ማስጠንቀቂያ አስተላልፏል። ሚኒስትሩ ባወጣው መግለጫ በሁኔታዎች አለመረጋጋት ምክንያት ከፍተኛ የደህንነት ስጋት ስላለም አሜሪካውያን ያሉበትን ስፍራ በመደበኛ የንግድ በረራዎች ተጠቅመው አሁኑ እንዲለቁ ሲል አሳስቧል። ይህ የአስቸኳይ ጊዜ መመሪያ ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬቶችና የመንን ጨምሮ በዌስት ባንክና ጋዛ የሚገኙ ዜጎችን ሁሉ ይመለከታል። እስራኤልም በዋናነት ቴህራንን በተጨማሪም ደግሞ ሊባኖስ ቤሩት ውስጥ ድብደባዎችን ስታደርስ አድራለች። በቴህራን የመንግስታዊ የቴሌቪዥን ጣቢያና አንድ ምክር ቤት ላይ የደረሱትን ጨምሮም በበርካታ ሰፈሮች ላይ ፍንዳታዎች መድረሳቸውንና ካለፉት ቀናት ሌሊቶች ጋር ሲነጻጸርም የላቀ ስለመሆኑ አልጀዚራ ዘግቧል። ከርዕሰ መዲኗ ቴህራን ባሻገር እንደ ቆምና ካራጅ ባሉ ከተሞችም በርከት ያሉ ፍንዳታዎች ተመዝግቧል። እስራኤል ማስጠንቀቂያ ካስተላለፈች በኋላ በቤይሩት ደቡባዊ ክፍል በርካታ ድብደባዎች ትናንት መፈጸሟ የሚታወቅ ሲሆን ምሽቱንም የሄዝቦላ ቁሳቁሶች ላይ ያነጣጠረ ነው ያለችውን ጥቃት ማድረሷን የእስራኤል መከላከያ ኃይል ገልጿል። በየደቂቃው አዳዲስ
ክስተቶችን እያስተናገደ ከተቀጠለው ከዚህ ጦርነት ጋር በተያያዘም የአሜሪካው ፕሬዚደንት ዶናልድ ትራምፕ ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመታል፣ ኢራንን እየደቆስን ነው ሲሉ መናገራቸው የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።